የሷ ህይወት ለብዙዎች በጣም ትምህርት የሚሆን ብዙዎች የተማሩበት ነውና የሚናፍቀኝ ጊዜ ቢኖር የልጅነቴ ነው። እንደወደው ያደረገኝ በሰንበት ትምህርት ቤት ማለት ነው። እሷ ዳንስ ውስጥ ምናምን ሆና ፌመስ የነበረችበት ሰዓት ላይ እኔ ምን ያህል ፕራውድ አደረግ እንደነበር በሷ ከዚህ ታዋቂ ዳንሰኛ እህት አለችኝ። ለቅቶ እስካገለግል ሆሳዕና ሲሆን ጥምቀት ምናምን ሲሆን በቃ አልተኛም። ሌሊት ራሱ አይነጋልኝም ነበር። ስራዬ ሁሉ ነገር እሱ ነው። ኮንሰርት ነው፣ ክለብ ላይ እንሰራለን በጣም ከብዙ አርቲስቶች ጋር ያከብርዋ ለሰንበት መላእክት በሰማያት ጻድቃን በውስተ ገነት። ሰላም ጤና ይስጥልን ውድ የምግባር ቲዩብ ቤተሰቦቻችን በያላችሁበት ሀገር እና ሰዓት አቆጣጠር የእግዚአብሔር ሰላም ከእናንተ ጋር ይሁን። እንደምን አላችሁ? እኛ እጅግ በጣም ደህና ነን። እግዚአብሔር አምላክ የተመሰገነ ይሁን። ይህ ምግባር ቲዩብ ነው። እንግዲህ ዛሬ እንደ ሰሞኑ ወይም ከእናንተ ጋር ስንገናኝ እንደነበረው ቆንጆ ቆይታ ከእናንተ ጋር ልናደርግ ተገኝተናልና የዛሬው ፕሮግራም ለየት የሚያደርገው እህቴን እንግዳ አድርጌ ላቀርብላችሁ ነውና ያው ብዙዎች ታውቃላችሁ የሷ ህይወት ለብዙዎች በጣም ትምህርት የሚሆን ብዙዎች የተማሩበት ነውና ዛሬም አንድ አዲስ ነገሮች ካሉ የመጣችባቸው ነገሮችም እንደ አዲስ ሁሌ የሚወሩ ነገር ናቸውና ከሷ ጋር ቆይታ እናደርጋለን። ወደ እህቴ ልውሰዳችሁ። እንዴት ነሽ እህቴ? እግዚአብሔር ይመስገን። ሰላም ውድ የምግባር ቲዩብ ቤተሰቦቻችን እንደምን አላችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እናንተ ቆይታችሁ ሳምንታችሁ እንዴት ነበር? እግዚአብሔር ይመስገን እኛ ጋር ሁሉም ሰላም ነው። ተናፍቃችኋል ደግሞ ዛሬ እንግዲህ ያው እግዚአብሔር አንደበት ቢሆነኝ ከኔ ህይወት ብዙ ነገር ትማራላችሁ ብዬ አስባለሁ። ያው የኔ ስራ ሳይሆን የእግዚአብሔር ስራ በረንብ የሚታይበት ህይወት ነው ያለኝ እግዚአብሔር ይመስገንና ዛሬ እንግዲህ ወደ እናንተ ላጋራችሁ። በእርግጥ ሌላ ሚዲያ ላይ ከዛሬ 1 አመት ወይም 2 አመት በፊት ኢንተርቪው አድርጌ ነበር፣ ግን የእግዚአብሔር ስራ ሁሌ አዲስ ነውና ዛሬም የመጣሁበትን የህይወት መስመር እንግዲህ ወደ እናንተ ላጋራ ብቅ ብያለሁ። እህቴ ትጠይቀኛለች፣ እኔ ደግሞ መልሳለሁ። መልካም እንግዲህ ዛሬ ተገኝተሻል ተይዘሻልና ወደ ኋላ ልመልስሽ ወደ አስተዳደግሽ። በእርግጥ እኔ እህትሽ ነኝ አውቃለሁ ብዙ ነገር፣ ግን ስለ አስተዳደግሽ ንገሪኝ እስኪ፣ ስለ ልጅነትሽ። ልጅነቴ ያው እንደማንኛውም ልጅ ነው፣ ተጥባጭ ነበር። ያው እየተጫወትኩ ቤተሰቦቼን እየተላኩ ነው ያደግኩት። ግን ልጅነቴን በጣም ነው የምወደው። ያ በጣም ስቲል የሚናፍቀኝ ጊዜ ቢኖር የልጅነቴ ነው። እንደወደው ያደረገኝ በሰንበት ትምህርት ቤት ማለት ነው። በጣም የማይረሱ በጣም እውነቴን ነው እስካሁን ትናንት መስሎ የሚታዩኝ የሰንበት ትምህርት ቤት ቆይታዎች አሉ። የልጅነቴ ትጋቴ ምናምን በጣም ነው የምወደውና የልጅነት ጊዜ በጣም ጥሩ ነበር እግዚአብሔር ይመስገን። ስለ ሰንበት ትምህርት ቤት ስታወሪ አንድ ያስታወስኩትን ነገር ልናገርብሽ። ምን ታደርጊ ነበረ መሰለሽ ካስታወስሽ? በተለይ የጥምቀት ሰሞን ሲደርስ የመዝሙር ጥናት ሲኖርብሽ ወይ በማንኛውም ጊዜ ቤት መቀመጥ አንችልም ነበረ። ሶፋ ላይ ትዘምርና ሶፋው በቃ ከዛሬ ነገ ተገነጠለ እስከሚባል ድረስ ነበረ ሶፋ እየደበደብሽ መዝሙር አላስተውሰው። የሆነች ነው እንዴ ራሱ ይሰለቸኝ ነበር። ተይ ብዬሽ የሆነ ሰዓት ተውኩሽና አንቺ መደብደብ ስትጀምሪ ታስቸ ወጣ አላስተውሰው የሆነች ነው። ደግነት ግን አገልግሎት ምናምን ሲኖር አልተኛም ነበር። በጣም በቃ እንዴት ብዬ በጣም በፍቅር ነው የምወደው አገልግሎቴንና ለቅቶ እስካገለግል ሆሳዕና ሲሆን ጥምቀት ምናምን ሲሆን በቃ አልተኛም። ሌሊት ራሱ አይነጋልኝም ነበር። ሰንበት ትምህርት ቤት ተማሪ እያለሽ በጣም የምትወጁ ነገር ምንድን ነበር? የሰንበት ተማሪ ሜምበር በነበርሽበት ሰዓት? ጎፋ ገብርኤል ነው ተወልጄ ያደግኩትም እዛው ጎፋ ሰፈር ነው። ጎፋ ገብርኤል ነው ማሪ ነበርውና መካነ ሕያዋን ነው የሚባለው። መካነ ሕያዋን ነው። እዛ ጎፋ ገብርኤል ተማሪ ነበርኩኝ። ስንጀምር በዛ ብለን የጀመረ አንቺም ጀምረሽ ነበር? እኔ ጀምረሽ ነበር አንቺ ጋር እና ጀምረሽና በጣም ብዙ ነበርና 10 ምናምን ሆነን ነበር የሰፈር ልጆች የጀመርነው። ትንሽ እያላችሁ አታችሁ እኔ ብቻዬን ነው የቀረሁት። የሆነች ረስ ነው ማስታውሰው። ግን እንደዛም ሆኖ እኔ ጋር ምንም የቀነሰ ፍቅር አልነበረም። በጣም በቃ ብቻዬነት የራሱ አይሰማኝም ነበር። ከዛ በኋላ ተመልሳ አንድ ጓደኛዬ መልሳ ገብታ ከዛም አብረን እናለን ተማርን እንጂ ብዙ ሆነን ገብተን ብቻዬን ነበር የቀረሁት። ግን ያው እንደዛም ሆኖ እኔ ጋር ምንም ለውጥ አልነበረውም። ሰንበት ትምህርት ቤት በጣም ወደ ነበረው ትምህርቱን ነው። ኮርስ በጣም ይሰጥ ነበርና
ያን ኮርስ ስንጨርስ ምርቃት አለ። እንደ ትምህርት ቤት ከ1 እስከ 3 ደረጃ አለ። በጣም ፉክክር ነበረን 3 ልጆች። በጣም ስማቸውን ባልጠቅሰውም እዚህ ጋር በጣም ፉክክር ስለነበረን ከ1 እስከ 3ኛ ቤት መብራት ጠፍቶ በሻማ ማነብበት ጊዜ በጣም አስታውሳለሁ። አባቴና ይሄ ልክ ነኝ እንደዚህ በጣም ሸመድድ ነበርና በጣም ትምህርቱ ላይ እንዳልኩሽ ፉክክር ስለነበር በጣም አክቲቭ ነበርኩኝ በጣም እና ከመዝሙር ከምናምኑ በጣም ባለፈ እኔ በጣም ትምህርቱ ላይ ነበር ማተኩረው እና በጣም እሱን በጣም አስታውሳለሁ እና በጣም ትምህርቱን መንፈሳዊ ኮርሶችን በጣም ነበር የምወደው። የሚገርም እና የደረጃ ተማሪ ነበር እና ከዓለማዊ ትምህርት በላይ ከዓለማዊ በጣም የቤተክርስቲያን ትምህርት በጣም ነበር ማለት ነው። የሚገርም ነው። ለኔ አዲስ ነገር ነው የሆነ ታላሽሽ ማለት አባቴ ቢጠይቅ ያውቃል። ኢቭን ዞን የማላውቀው ምንድነው መሰለሽ ሰንበት ትምህርት ቤት ውስጥ እንደዚህ ደረጃ እንዳለ ራሱ ያላውቀው ነበር። ኧረ ደረጃ አለ፣ በጣም ደረጃ አለ። ከ1 እስከ 3 ደረጃ አለ። ሰርተፍኬቱ ላይ ኢቭን እና ተሸክመሽ ታውቂያለሽ እንዴ? ምን ሆነሽልኝ? አይ ሰርተፍኬት ነው። አባቴ ነበር የሚሸለኝ። አባቴ ስላድ ነው ምናምን ያመጣልኝ ነበር በየምርቃቱ። መልካም እንዳልሽው ትምህርቱን በጣም ተወጁ ነበርና እኔ ደግሞ ቤት ውስጥ ያኔ በጣም አስተውልብሽ የነበረው መዝሙር ስትዘምሪ ነው። በጣም እንዳልኩሽ ይሄ ልክ እንትን ሲኖር አገልግሎት ሲኖር ሆሳዕና ሲመጣ ጥምቀት ሲመጣ ትምህርቱ ወደ ጎን ተትቶ ወደ መዝሙር ስለነበር የምናደለው ያን ሰዓት መዝሙሮቹን ለመቻል እንደዛ አላስተውስም። በርግጥ አረግ ሊሆን ይችላል እንጂ እኔ በጣም የምወደው ትምህርት ነው ሰንበት ትምህርት ቤት። እስኪ አንድ መዝሙር ዘምሪልኝ ሰንበት ትምህርት ቤት ከተማርሻቸው ምትወጂውን። በርግጥ የምትደበድቢው ሶፋም የላጠጋሞች የምወደው መዝሙር እዛ ልጅ ያለው የምንዘምረው ዘምር አረባክሽ ዘምሪ። እኔ ጥሩ ድምጽ የለኝም። አግዝሻለሁ እኔ በማጨብጨባ ነው። እሺ ዛሬ አገኘኋት ኮተት ነው። እሺ ድምጽ የለኝም ግን ያው ለመታዘዝ ያክል ያከብርዋ ለሰንበት መላእክት በሰማያት ጻድቃን በውስጠ ገነት ወኩሉ ፍጥረት አሳት ወአናብርት ለውስጠ ደይን ያረፉ ባቲ እስመ ባቲ አዕረፈ እንኩሉ ግብሩ። ዝማሬ መላእክት ተሰማለ። ደስ ይላል በጣም። ድምፅሽ ግን ደስ ይላል። መልካም እንግዲህ ሰው በዛ መልኩ ሰንበት ትምህርት ቤት ቀጣልሽ። ከትምህርትሽ ጋር አይጋጭብሽም ነበር አይደለ? ታስኬጁ ነበር ጎን ለጎን ያ። ከዛ በኋላ ግን ከብዙ ጊዜያት በኋላ እንደዚህ በጣም አክቲቭ ሆነሽ ከሰንበት ትምህርት ቤት ውስጥ ወጣሽ አይደል? ወጣሁ ከሰንበት ትምህርት ቤት። ሰንበት ትምህርት ቤት ቢያንስ 7 ዓመት ምናምን ከዛ በኋላ ወጣሁ። ስትወጪ ቀስ እያልሽ መቅረት እያበዛሽ ምናምን ነው ወይስ አንዴ ነው ጠቅላላ? አይ መቅረት እያበዛ ለምን ነበር የወጣሽው? መቅረት እያበዛሽ ለምን ነበር? ሰንበት ተማሪ እያለሁ እኔ ምን እወዳለሁ መሰልሽ? ቲያትር እወዳለሁ። ሰንበት ተማሪ እንደውም ተውኔት ምናምን ሲዘጋጅ እሳተፍ ነበር ሰንበት ትምህርት ቤት ላይ እና በጣም እወዳለሁ ቲያትር ሰንበት ተማሪ እያለሁ። ከዛም አንድ ቀን እንደዚህ ቀበሌ ቲያትር ስልጠና የሰፈር ቀበሌ አለ ምን አየው እና በቃ ቲያትሩን ብቻ በጣም በቃ ፍላጎት አለኝ በገርምሽ እና ቲያትሩን ብቻ ለመማር ገባው እዛ ቀበሌ። ከዛም በቃ በጣም አምላኬ ቸር ነው መቼስ በጣም በቃ ጣመኝ ቲያትሩ ማለት ነው። ከቲያትሩ በላይ እዛ በቃ ያለው ይሄ ቃሉ ሳቁ ጨዋታው ምናምን በቃ ወሰደኝ ሙሉ ለሙሉ ማለት ይቻላል። እና ከዛም ቲያትሩ ሰንበቴን የቀነስኩ መጣሁ ማለት የሰንበቴን ታይም ለዛኛው ምክንያቱም ከትምህርት በኋላ ስለሆነ ለዛኛው መስጠት ጀመርኩኝ። በቃ ከትምህርት ቤት ቶሎ ወጥቼ ቶሎ ቲያትር ለመሄድ ነው ምናምን። ከዛም በቃ በጣም አደላ ወደ ቲያትርና እንዳጋጣሚ እዛው ቀበሌ ላይ ደግሞ ዘመናዊ ዳንስ ቲም እንትን ክሬት ተደረገ ጎን ለጎን። አዎ ሌላ ልጆች ደግሞ ዘመናዊ ዳንስ ቡድን ፈጠሩ፣ ዘመናዊና ባህላዊ ቲያትሩ እንዳለ ሆኖ ከዛም የቲያትሩ ልጆች አንድ ባንድ እያሉ ወደ ዳንሱ እየገቡ በቃ የቲያትሩ ታይም የተቀነሰ ወደ ዳንስ ሄደ። ከዛም በቃ ላለመውጣት ስል እኔም ወደ ዳንሱ ገባ። ዘመናዊ ዳንስ ሁላችንም ጠቅልለን ገባን ቲያትር ተማሪዎች እንዳለ። ከዛም በቃ ሙሉ ለሙሉ ሰንበቴን ራቀኝ ረፈደብኝ ምናምን በሚል ተልካሻ ምክንያት ሰንበቴን ሙሉ ለሙሉ አቁሜ ወደ ዳንሱ ቲያትሩንም አቁሜ ወደ ዳንሱ ሙሉ ለሙሉ ዘመናዊ ዳንስ ገባ።
ግን የሚሰማሽ ስሜት አልነበረም ማለት አንዳንዴ ባለፈም ስናወራ ትዝ ካለሽ የማይሆኑ አሳቻ ቦታ ላይ ስትሆን ጊዜ ነፍስሽ ትወቅስሻለች። ስፔሻሊ አንቺ ደግሞ ሰንበት ውስጥ ቆይተሽ ምንም አልነበረ። እውነቴን ነው የምልሽ። ምንም በቃ ምንም ቆም ብዬ የማስብበት አይነት እንትን አልነበረም። አሁን ላይ ሳስበው ነው እንጂ የዛኔ በቃ ምንም ጨዋታው ምኑ በቃ ሁሉም ነገር ለኔ አዲስ ስለሆነ ከዛም ትምህርት ቤት ሚኒ ሚዲያ ገባሁ። ከዛም በቃ ምሳ ሰዓቴን ሙሉ እንደዚህ በሰዓቱ ራሱ የመጣው የአና ዲስኮ የሚለው ዘፈን ዲስኮ እያልኩ ነበር ሙሉ አምላክ ያስታውሰዋለሁ በጣም እና በቃ ሙሉ ለሙሉ ከትምህርት ቤት ሚኒ ሚዲያ ላይ ነኝ። ኢቭን ፎር ፈን ሚኒ ሚዲያ ክፍል እንደበቃለን ትምህርቴንም በቃ ብዙ ነገር እንትን አልኩ። እንደዛ አጋጣሚ ነው የወጣሁት ከሰንበት ትምህርት ቤት ወጣሽ። ከዛው ወደ ተውኔት ገባሽ። ከተውኔቱም ደግሞ ቀስ በቀስ እያፈገፈግሽ ወደ ዳንስ ተቀላቀለሽ። ዘመናዊ ዳንስ ገባሽ። እዛው ቀበሌ ውስጥ ነበር ዳንሱን የጀመርሽው እንኳን። ከዛ በኋላ ከቀበሌው በኋላ ደግሞ ትልቅ ክለብ ውስጥ ለመግባት ቻልሽ። ይሄስ አጋጣሚ እንዴት ነበር? የሆኑ በዛ ሰዓት ታዋቂ ሴት ዳንሰኞች ነበሩ ቲቪ ላይ ምናምን በጣም ይቀርቡ ነበር። በጣም ታዋቂ ቡድኖች ነበሩ። ወይ ሙሉ ሴት ናቸው ምናምን በቃ ወደ ዳንስ ስገባ ዳንስ ታያለሽ ገባሽ። ከዛ በጣም በቃ ደስ ይሉኝ ነበር ሳያቸው። ከዛም እንዳጋጣሚ አንዷን ፌስቡክ ላይ ያገኘኋት እና ቴክስት አረኩላት። ሳረግላት እነሱም ሰው የሚፈልጉበት ነበሩ። እንደዚህ እንዳልኩሽ ሙሉ ሴት ናቸው ወንድ የለም። ዘሞላ ነይ ቦሌ እዚህ ሰዓት ብላ ቀጠረችኝ። ስልኳን ሰጠችኝ። ባለችኝ ሰዓት ሄድኩ። ከዛ በቃ ደግሞ ወደዛ ተሸጋገርኩኝ። ቦሌ ከሰፈሬ ወደ ቦሌ ደግሞ እየሄድኩኝ ወደ ቦሌ መሰልጠን ጀመርኩኝ እነሱ ጋር። መጀመሪያ ወይ ወደ ስራ አልወጣሁም። እነሱ ጋር ልምምድ ነው ቲቪ ላይም ምንም ላይም ከማቅረብሽ በፊት ፕራክቲስ እና በቃ እነሱ ጋር እንደዛ አንድ አመት ምናምን ቢያንስ በፕራክቲስ አሳለፍኩኝ። ከዛም በቃ ወደ ስራ ተቀላቀልኩ። አግዛችሁ ጋር ምንድን ነበር የሚሰማሽ ግን እዛ ዳንስ ውስጥ ያለሽ? ማለት ደግሞ ከቀበሌው ወጥተሽ ወደ እነዚህ እንደዚህ ፕሮፌሽናሎቹ ጋር ስትገቢ ፐርፌክት ነኝ ብለሽ ታስቢ ነበር ዳንሱ ላይ? ከነሱ ጋር በደንብ ፊት ታደርጊ ነበር በሰዓቱ? አዎ በቃ ጀመርኩኝ አብሬያቸው ስራ በቃ በሁሉም ነገር። ፀጉር ቀለም ጀመርኩኝ። ለቀረጻ ቀለም አንድ አይነት ቀለም አይደለም ብዙ አይነት ቀለም ነበር ፀጉሬ ላይ ራሱ ታስተውሻለሽ። በቃ ጀመርኩኝና በጣም በቃ ለኔ ሰክሰስ ነው። ስፔሻል ቲቪ ላይ ቁጭ ብዬ ማደንቃቸውን ሰዎች አብሬያቸው እነሱ ባይኔ ማየት የራሱ እነሱ ለኔ በጣም ትልቅ ነገር ነበርና ከዛም ከነሱም ጋር ጓደኝነት ተፈጠረ። ምን ተፈጠረ በቃ ሁሉም ነገር አሽወኛው ነው ቀጠለ። እኔ እኮ በጣም የሚገርመኝ ማለት ነው ቤተሰቦቼ እሷ ዳንስ ውስጥ ምናምን ሆና ፌመስ የነበረችበት ሰዓት ላይ እኔ ምን ያህል ፕራውድ አደረግ እንደነበር በሷ። ከዚህ ታዋቂ አለችኝ ዳንሰኛ እህት አለችኝ በሄድኩበት ሁሉ እህቴ እንደዚህ ሚል ክሊፕ ላይ እህቴ ያለች እኔ ነው የምትመስለው። ከዛው ግን አንቺ ዳንስ ቤት ውስጥ ምናምን ስትለማመጪ እኔም ከአንቺ ጋር እኮ ፕራክቲስ አብራኝ ቤት ውስጥ በቃ ቤት ውስጥ አይ ውጪም መጨፈር ቤት ውስጥ መጨፈር ነው በቃ አብራኝ ትደንሳለች። እሷም ቤቱን ባንድ እግሩ ጂፓስ እንከፍታለን። ከባድ ነበር ብቻ። ቆይታሽን እስኪ በጥቂቱ ንገረኝ እዚህ ዳንስ ውስጥ የነበርሽበትን ሰዓትና ከዛ ወደ ወጣሽበት ነገር ደግሞ ወሰድሽ። ያው ዳንስ ውስጥ በፊት ትምህርት ቤት ምናምን ሆኜ ክሊፓቸው ማያቸው ታዋቂ ዘፋኞች ከነሱ ጋር አብሮ የመዋል የመስራት በጣም ከብዙ ታዋቂ አርቲስቶች ጋር እድሉ ገጠመኝ። በቃ ጭራሽ አገኛቸዋለሁ ብዬ ማላስባቸውን እንደው በህይወት ያያቸዋለሁ ብዬ ማላስባቸውን አርቲስቶች አብሬ መብላት አብሬ መጠጣት አብረን ክሊፖች ዳንሶች መስራት ምናምን በጣም ኮንሰርት ሙዚቃ ክሊፕ በጣም ብዙ ነገር መስራት ስንጀምር በቃ ክፍያውም ጥሩ ነው። በቃሽ ምንም ይጎልብሽ ነገር የለም። በቃ ጓደኞቼም አሉ ሙሉ ቲም ጓደኛ ነን። በጣም በቃ በጣም እንደ እህት ነን። ኦልሞስት ይሄን ትሬኒንግ ምንም ከሌለን እንኳን አብረን ነው የምንውለው ተገናኝተን አንዳችን ቤት ነው። በቃ በጣም ደስተኛ ነበርኩ በሰዓቱ። ያው ደስታ ይመስለኝ የነበረውን ነገር ነበረኝ እና በጣም በቃ እዛም ቢሆን 7 አመት ምናምን ቆይቻለሁ ይመስለኛል ዳንሱ ላይ። ግን በቃ በጣም ደስተኛ ነበር። ቤተክርስቲያን መሄድሽ ነው ቆሽ ነበር ልበል ቶታሊ በዛ ሰዓት? ቤተክርስቲያን ኦልሞስት ለአመታት አቁሜ ነበር። ለአመታት ጭራሽ እኔ አይደለም በዓል እንኳን በዓል እኔ ቤቴ ለበጣም ብዙ አመታት ቤቴ ገብቼ የምተኛበት ነው ለበዓል ለቀኑ ቀን። ምክንያቱም ኢቭን ላይ ኮንሰርት ነው ሰንበት ቀረጻ ነኝ በብዛት ወይም ቅዳሜ እንደዚህ ኮንሰርት ስንሰራ ድሬ ለሊት ገብቼ ደክሞኝ ተኝቼ ነው እሑድ ምንም ከቤተክርስቲያን ጋር የሚያገናኘኝ ነገር የለም። በቃ እንዳልኩሽ በጣም ቢዚ ነን። ኢቭን በዓል እንኳን በዓል እኔ ብዙ አመታት በዓል ተኝቼ ነው ማሳልፈው። ኢቭ ኮንሰርት አድርጌ በቃ ገብቼ ተኛለሁ እና ዶሮ ራሱ ስለታውሪ እንዲህ ነው በምትፈቱ አልኩኝ ዳንስ ያቆምኩ ቀን። ምክንያቱም በጣም ለረጅም አመታት ነው ኮንሰርት ስለሆነ ስንሳ የተበላ ሰራለው እንጂ ምንም ስለሙያው ራሱ አይዲያ አልነበረኝም።
እኔና እናቴ ከዛው ቤት ውስጥ ያው መስራት የሚችሉ ሰዎች እኛ ነበርን የምንሰራው። እንደ እንግዳ ነበር እህቴ ተነሽ ምግብ ድረስ በቃ ምንም ነው በጣም ብቻ ስንገነጥል በጣም ከዳንስ ካቆም በኋላ ምን ጉድ ነው እንዲሁ እስከምል ድረስ በቃ ብዙ ካለፈ በኋላ ቀላል ሞመንት እንደሆነ ታስታውሻለሽ እና በቃ ሙሉ ለሙሉ ጠልቅ የገባሁበት ዳንሱ ስራዬ ሁሉ ነገር እሱ ነው። ኮንሰርት ነው፣ ክለብ ላይ እንሰራለን በጣም ከብዙ አርቲስቶች ጋር ለብዙ አመታት። ፀጉሬ ቀለም ነው፣ ልብሴ ያው እንደሚታወቀው ነው። ብዙ ነገር አፍንጬ እስቲል ይታያል፣ የተበሳ ነው። ታቶ መጣ። በቃ እንዴት ብዬ ልንገርሽ፣ በቃ ሙሉ ለሙሉ ዓለም ውስጥ ገባሁ። በጣም በቃ ደስተኛ ሆኜ ማለት ነውና ብዙ ስራ ነው የሰራነው በዳንስ በጣም ብዙ ስራ ሰርቻለሁ። ውስጥ ትንሽ አርቲስቶች ነው የቀሩኝ አብሬያቸው አልሰራቸውም ማለት ይባል እንጂ ከሁሉም አርቲስቶች ጋር ሰርቻለሁ። አሁን ድረስ እኮ ቲቪ ላይ ባጋጠሚ ቁጭ ብለን ምናምን ነገር አንተን ገቢዎች ቁጭ ብዬ አሁን በቅርብ ነው ገቢዎች ወረፋ ቁጥር ተሰጥቶኝ ስራዬን ያስተካከልኩኝ ቁጭ ብሎ ቲቪ ያለ ወረፋ ለሚጠብቁ ሰዎች እና አንድ አጋጣሚ ቀና ስል ራሴ በቢጫ ፀጉር ደግነት ማንም አለ እኔ ነኝ እቺ ነኝ ካላልኩ ማንም በጣም ልዩነት አለ። እኔ ዛና እዚህና ማንም አያቀኝም፣ ግን በስማ አምላክ ይቅር በለኝ እያልኩኝ በቃ መሬት የሚገርም ጊዜ ነበረ። እሺ ከዳንስስ እንዴት ወጣሽ? ያንቺ አወጣጥ ደግሞ በጣም የሚገርመው የሷ አወጣጥ ላይክ እንዲያፈገፈገችበት ጊዜያቶች የሉም፣ በጣም ጥቂት ናቸው። ምናልባት አሉ ካለሽ ቶሎ ነበር ወደ ውሳኔ መጣሽውና ያን አጋጣሚ ያን ሞመንት እስኪ ንገሪኝ። ከዳንስ የወጣውባት ቀን የእግዚአብሔር ስራ በጣም የሚገርም ነው እውነት። በጣም መቤቴ ቅድስት ድንግል ማርያም በጣም ልዩ እናት ናትና እኔ እንዳልኳችሁ እኔ እስከዛ ሰዓት ድረስ ዳንስ እስከማቆምበት ሰዓት ድረስ ምንም የጸጸት ልቦና ዳንስ የማቆም ሐሳብ ምንም በጣም በቃ የማደግ ኢንተርናሽናል ዳንሰኛ የመሆን ነው ሐሳቤና አንድ ጓደኛዬ ያለች እግዚአብሔር ይስጣት እሷንም በጣም እግዚአብሔር ስራ ሲሰራ ሰው ይፈልግ የለ እሷ ምክንያት ነው የወጣሁት። አንድ አብራኝ ዳንስ የምትሰራለች ነው በህልሟ መጥፎ ህልም እያየች እንደሆነ እና በጣም ነው ስለራሷ ነው በጣም ጓደኛዬ ናት። ስቲል እህቴ ናት። አሁን ከጓደኛዬ ታልፎ እህቴ ናት። በጣም መጥፎ ህልም እያየው ነው በቃ በጣም መጥፎ ህልም በተከታታይ በሙሉ እና በእናትሽ ጸበል እንሂድ ትለኛለች። ኧረ ስለፈጠርሽ የምን ጸበል ነው ምናምን ብዬ ይስቅባታል። እንደው በቃ ጓደኛዬ ኮንሽ እባክሽ በቃ በጣም ለመነችኝ በቃ አምርራ ማለት ነው። እሺ በቃ ችግር የለም እዛን ሰዓት ትንሽ ረፍት ነገር ላይ ነበር። ከዛም ችግር የለውም በቃ አንድ ቦታ ጠይቂያኝ ሰው እኔ ሰው አውቃለሁ በሁሉም አቅጣጫ። አሁን በቀረጻ ከሰው ጋር የተገናኘሁት ከዛ በኋላ ከዛ ሰው ጋር ጓደኝነት አለኝ። በቃ ስልክ ተቀያይሬ ምናምን ጓደኝነት አለኝ። በጣም በብዙ አቅጣጫ ሰው አውቃለሁና ሰው ጠይቂያኝ ታውቂያለሽ ምናምን አለች። ከዛም በኋላ እሺ ብዬ የሆነ በቃ አንድ ሳምንት ሄደን የምንጠቀም 3 ቀን ሄደን የምንጠመቅበት ቦታ እዛው ተቀምጠን ማለት አሁን በቃ የእሱ ሀሳብ ነው። በጣም ለመነችን ብታይ በረበስ ማን ብዬ በቃ እሺ ምናምን ጓደኛዬ ናት እሷን እንዲህ ማልታችን እሺ ብዬ ማቆልጅ አለብኝ የሚባል ጉዞ ምናምን ነው የሚያዘጋጀው። በቃ እንዲህ ሰላም እንባባላለን፣ ሌላ ምንም አናወራም። ደህና ነሽ እንዴት ነው ምናምን እንባባላለን። ትዝ አለኝና ደውዬለት ግን እንደዚህ ምናምን አልኩ። አንቺ ልጅ ምናምን ብሎ ተቀላለ። አዎ ግን ቀለል ያለ ገዳም ንገረኝ፣ እግር መንገድ የሌለው ምግብ የምናገኝበት በቃ ልፋት የሌለው ስለው ሰሚነሽ ኪዳነ ምሕረት ሂዱ አለ። የት ናት ስለው እሑድ ቀን እስጢፋኖስ ጋር መኪና አለ እስጢፋኖስ ጋር ሰሚነሽ ሚል ይጭናሉ። እስጢፋኖስ መስቀል አደባባይ በቃ እዛ ተሳፍራሽ በሩ ጋር ነው የሚያወርዳችሁ መግባት ነው ምናምን ምን ሊያዝ አልኩት። እንደ ልብስ ብርድ ስለሆነ ደብረ ብርሃን ስለሆነ ብርድ ልብስ ምናምን ምንጣፍ ያዙ በቃ እሺ አልኩትና ለሷ ነገርኩት። በቃ እሑድ እንሂድ ተባለ። እርግጠኛ ነሽ? እርግጠኛ ነኝ። በቃ እሺ ምናምን አልኳትና ልብሴ ምናምን አዘጋጃጀው ቅዳሜ። ከዛም በቃ እስከ ቅዳሜ ማታ ድረስ ይሄን ልክተት ይሄን ሊያዝ የተባባልን የተደዋወልን ነው አስታውሳለሁ። ወይ በቃ ቤት ራሱ ታዲያ እናቴ ግራ ገብታ አትችይበትም ምን ታረጋለሽ? በቃ ምን እግዚአብሔር በሚያውቅ እግዚአብሔር ስራ ስለሆነ እኔ ቆም ብዬ እያሰብኩ አልነበረም። እውነቴን ነው የምነግርሽ። በቃ እሺ ነው እሺ ራሱ ካፌ እንዴት እንደወጣ እግዚአብሔር ነው የሚያውቀው። እሺ በቃ ቢያንስ ይሄን ከተሽ ያለኝን ልብስ ምናምን ከታተኩኝ እስከ ማታ ድረስ እሑድ በዚህ ሰዓት እንገናኝ ተባብለን በቃ ማታ ደህና ደሪ ተባብለን ከሷ ጋር ተለያየ። ከዛም እኔ እሑድ በሰዓቴ ራይድ ጠራው። ከዛም ከቤት ከወጣው ራይድ ውስጥ ከገባው በኋላ ነው የደወልኩላት። ደግሞ ባይገርምሽ ስለሆነ ስልኳ ዝግ ነው
እና ባትሪ ዘግቶባት ምንም እንዳልሆነ በቃ ውስጥ ይገባል። መሄድ ስላልፈለገች ሀሳቧን ቀይራ ነው ዘግታ ያደረችው ስልኳን ማለት። በጣም ተናደድኩኝ። ምክንያቱም ሁሉ ነገር ያደረኩት ያለው ለሷ ነው። እኔ ኦልሬዲ ከቤት ወጥቻለሁ። ቻው ብዬ ተመልሼ መግባትም ሼም ነው ቤት ተሰናብቼ ማለት ነው። ስልኳን አጠፋችሁና በቃ ውስጤ ነገረኝ አውቃጣ እንዳጠፋችሁ ማለት ነው። በጣም ተናደድኩኝ። እንዴ ለሷ ብዬ ሁሉ ነገር መስዋዕት ከፍዬ ጥፍሬን አስነቅዬ ነው ፀጉሬን ስፌቴን ፈትቼ ነው አስበሻል ብዙ ነገር አድርጌ በጣም ተናደድኩኝና እልህ ያዘኝ። የዛን ሰሞን በጣም እልህኛ ነበርኩ የዛን ጊዜ ማለት ነው። በቃ ብቻዬን ማድረግ እችላለሁ ምን ላይ ሰው ነበርኩ ምንም ማልችል መስሏት ነው እንዴ ምናምን ቢል በቃ እስጢፋኖስ አወረደኝ። ሰሚነሽ ሚል አገኘው ገባው። ከዛም ሰሚነሽ ቀጥታ ነበር የጫኑን ኮኬላሽ ወሰዱ። ከሰሚነሽ በፊት ከዛም ኮኬላሽ ተሳለሙ አሉን። ተሳልመን ኮኬላሽ ምናምን ዋሽዋ ምናምን ገባው ገብሬ። ከዛ በኋላ ኮኬላሽ እጄ ስለማላቅ አሁን አላስተው የገብርኤል ዋሻ ነገር መሰለኛል። አምሳሌ ሲሆን ነው አይደለ? ጨለማ አይደለም። አይ ዋሻ ነው የገባው የገብርኤል ይመስለኛል። መዓዛው በቃ ወይኔ መዓዛው ምን ልበልሽ ገና ስትገቢ ነው ቁጭ አልኩኝ። በቃ ምን እንደማረግ ግራ ገባኝ። ምን እንደምጸልይም ግራ ገባኝ። ከዛም ወጡ ቶሎ በሉ ሲባል ነው ወጣና መኪና ውስጥ ከዛም ሰሚነሽ ሄድን። ሰሚነሽ ሆኖ ስንገባ 8 ሰዓት ምናምን ሆኗል። 10 ሰዓት ነው ሰሚነሽ ደግሞ ቦታ የሚሰጥሽ እንደዚህ ለማረፊያ ቦታ። ስለዚህ እዛ ጥግ ጠብቋሉ። ሌላም ሰዎች ነበሩ። ጥግ ጠበቅንና 10 ሰዓት ምናምን እስከሚሆን እዛ በቃ ከተቀመጡ ሰው ጋር ታወሪያለሽና ሁለት ልጆች እንደኔ ብቻቸውን የመጡ እዛ ተዋወቅ። ከዛም አዳራሽ ውስጥ ቦታም ሲሰጡ እንደዚህ አጠገብ ለአጠገብ እንዳፋችሁ እንድናረግ ሰጡ። በቃ ሶስታችን አብረን ሆንን። እነሱ አላቸው የሱባኤ የምናምን ህይወት የገዳምና እንደዚህ አንብቢ፣ ይሄን አንብቢ፣ ይሄን ጸልይ፣ ነይ በረከት ስራ እንስራ፣ ኪዳን እንግባ ምናምን እያሉ በቃ እነሱ ይስጡኛል። በቃ ከነሱ ጋር ነው የምሆነው እና ከዛም በኋላ ኪዳን ሁሌ እንገባለን። ኪዳን ካረግሽ በኋላ የበረከት ስራ ትሰሪያለሽ። የበረከት ስራ ከሰራሽ በኋላ ነው ጸበል የሚከፈተው። ከዛም እኔ እንግዲህ ታውቂኛለሽ አንድ ብርጭቆ አላነሳም ቤት ውስጥ የለውም እንጂ አንድ ብርጭቆ ለማንሳት ማታ ነው በቃ እንትን የምንሰራው የበረከት ስራ ምንድን ነበር የምትሰሪው? እንዳጋጣሚ እየተሰራ ነበር። አሁን ሰሚነሽ አሁን እንዳለችው አልነበረም። እኔ ሴት አፈር ከዛ ጭን እናመጣለን። ከጸበሉ ቦታ ትላልቅ ረጃጅም ዛፎች ይቆረጡና ከጸበል ቦታ ታች መቅደሷ ድረስ እናመጣለን። ከወንዶች እኩል ያለማቋረጥ ነው የምሸከመውና አይደክመኝም ማለት ሰው እያረፈ እየተቀመጠ ነው የሚሰራው። ወይ ከግማሽ በኋላ በቃኝ ብሎ ሰው ተነስቶ ይሄዳል። እኔ ምንም አይደክመኝም። በጣም መጨረሻ ነው የምሸከመው። አሁን በጣም ነው የሚገርመኝ። አሁን እንደዛ የበረከት ስራ አልሰራም። የትም ቦታ ስሄድ በቃ የተወሰነ ነገር ለበረከት ብዬ እንጂ በጣም ነበር የበረከት ስራ የምሰራው። ከዛም ሲያልቅ በቃችሁ ሲባል ነው የማበቃው ተጀምሮ እስከሚያበቃ ድረስ። ከዛም ጸበላችን እንጠመቃለን። በቃ ከዛም በኋላ ጸበላችን ስንጠጣ ምናምን እንውላለን። ከዛም በኋላ እንደዛ ሳለፍ እንዳልኩሽ ለ3 ቀን ነበር ሄድኩ ያልኩሽ። ሳምንት ሞላኝ እዛው ሁኜ። ከዛም ቀጣይ ሳምንት ማር እንደሚሰጥ ምናምን ተናገሩና ለሱ ያያዝን አስተባባሪ መሆን የምትፈልጉ ሲባል ሶስታችንን ተመዘገብን። ከዛም እኔም ተመዘገብኩኝ። ከዛም ሳምንት ልጨምር ነው ማለት ነው። ግን በቃ ምንም ኢንጆይ ያረኩ ነው ያለሁት። ግን ከቤት ስትነሺ ያስሻቸው ነገሮች በቂ ነበሩ? ለ15 ቀን ለሳምንት ነው ለመቆም? እንዳልኩሽ ምግብ ምናምን ማለት ነው የገዳም ካፌ እንዳለ ነግሮኛል። ምክንያቱም እኔ በሱ ምንድነው ራሱ ይሄን ያልኩት ምክንያቱም አልወድም በሱ። ከዛም በኋላ የገዳም ካፌ እበላለሁ፣ ብር አለኝ ይዣለሁ። በቃ ልብሶቼን ቀሚሶቼን ምናምን አደርጋለሁ። ከዛም የሆነ ሳምንት ካለፈኝ በኋላ የሆነ ቁጭ ብለን እንደዚህ ዝም ብዬ እግሬን ሳይ እግሬ በጣም ተበላሽቷል፣ ጠቁሯል፣ ተረከዜ ደርቋል። ከዛም በኋላ የሆነ እግዚአብሔርን ነው ምን ላደርግ ነው የመጣሁት? ከእንቅልፍ እንደመንቃት ነው የሆነብኝ። ማመን አቃተኛ ስፔሻል። ከዛ ሁሉ በቃ ምቾቴ ምናምን ትቼ ምን ላደርግ ነው የመጣሁት? በቃ ራሴን ፊቴ በጣም ፊቴን ለመመለስ እኮ ከሰሚነሽ ከመጣሁ በኋላ 3 ወር 4 ወር ፈጅቶብኛል። በጣም ፊቴ እንደዚህ አፍንጬ ብርዱ ተላጠ። ኃይለኛ ብርድ ነው ያለው ተላጠ እንዳለ በቃ በጣም በቃ አንባል በጣም ከዛ በኋላ ሳምንት ከሞላኝ በኋላ ምን ላደርግ ነው የመጣሁት? ጥያቄ ከውስጤ ጋር ምን ላደርግ ነው? ተመዝግበሻል አይደል? ጓደኞቼን ይፈን አስባቸዋለሁ። አዲስ አበባ ያሉት ጓደኞቼ አሁን በምን አይነት ሁኔታ እያሳለፉ እንደሆነ እኔ እዚህ አንባላ ምን ማድረግ አልችልም። እንዴትም 15 ቀን አልኩና አስተባባሪ የምንሆንበት ቀደር ከአርብ ጀምሮ ነው። አርብ፣ ቅዳሜ፣ እሁድ ወገቤ እንዲህ እስኪንቀጠቀጥ የሰው ብዛት የመጣው እኔ ደግሞ ሰሚነሽን አላውቃትም። በሰውም ዘንድ እንደዚህ እንደምታወቅ አላውቅም። ማርጸበል ምናምን ማውቀው ነገር የለም። ከአርብ ጀምሮ ሰው እንደጉድ ነው የሚገባው ከአዲስ አበባ። እነሱን ቦታ መስጠት በቃ ፒፕስ ለብሰናል። ሰውም እኛን ነው የሚጠይቀው። ወገቤ እንደዚህ እንቅጥቅጥ ብዬ 3 ቀን ከዛም እሁድ እስከ 6 ሰዓት ምናምን ሰው ኦሬዲ ሽሽም በቃ እሁድ እኛም እቃችንን ይዘን 15 ቀን ቆይተን
ተመለስ። እኔ ባይገርም ሰሚነሽ ሁኔ በጸልይ የነበረው ጠይቃት የነበረው በቃ በጣም ከዚህ በላይ ከፍ እንድታረገን ኢንተርናሽናል ዳንሰኛ እንድታረገን እግዚአብሔርን ምን ታዲያ እኔ ምንም አላማ አልተጸጸትኩም። በጣም ጎበዝ ዳንሰኛ አንቺ ጉልበቱኝ ምናምን ነበር ነው በጣም በቃ ከፍ እንድታረገኝ ኢንተርናሽናል ዳንሰኛ እንድታረገኝ ነበር ጠይቃት የመጣሁት። ከዛም እዚህ አዲስ አበባ መጣሁ። ልክ አዲስ አበባ እንደመጣሁ ቻይና ካምፓኒ አዲስ ስራ ጀምረዋል ጓደኞቼ። እኔ ኦሬዲ ትመጣለች ብለው ነግረውልኝ በቃ ብሩንም አግሪመንት ምናምን ጨርሰው ጠበቁኝ። 15 ቀን ስለጠበቁኝ ቻይኖቹ ሰኞ ግድ መግባት አለብኝ። ኧረ እኔ ደክሞኛል ብላችሁ በቃ ግዴታ ነው አሉ። እሺ ብዬ እሁድ ገብቼ ከሰሚነሽ ሰኞ ሄድኩኝ ዳንስ ሄድኩኝ። እንዳልኩሽ በጣም ጠቁር ከስቻለሁ። በጣም ጠቁር ያለው በኮፍያ ራሱ ኮፍያው ጋርጌ ሰኞ ብገባ በኮፍያው ራሱ ምንም ልሸፍን አልቻልኩም። በጣም ተጎሳቆይ ነበርና እዛ ሴት ራሱ ደክሞኛል በቃ ድክም ብሎ ከሰኞ ቀን ጀምሮ እዛ ዳንስ ከጀመርኩ ቀን ጀምሮ ድብርት ማላቆ ድብርት ላይ ያለው ወሬያቸው አይጥመኝም። ምንም ስንት ዓመት እንግዲህ ተስማምተን የነበረው ጓደኞቼ ወሬያቸው አይጥመኝም። ልብስ አጭር አድርገው ሲመጡ ለምንድን ነው እንደዚህ የምትለብሱት? በቃ አላውቀውም። ከዛም በኋላ ገብርኤል ሲመጣ ሻማ ማብራት፣ ኪዳነ ምሕረት ስትመጣ ሻማ ማብራት በቃ የዓመትና ዓመት ሲሆን ዳቦ ይዤ ስትሬሊንግ ቦታ ገባና ግን ይቅርታ ማቋረጥኩሽና ስትመጪ አሁን ያልሽኝ ጓደኛሽን አላናገርሻትም? እንዴት ቀረሽ ምናምን ብላሽ? አላናገርኳትም። በቃ ሲጀምር በጣም ናፈቀችኝ። እዛ 15 ቀን እዛ ሆኜና በጣም ናፍቃኝ ነው እንትን ያልኩት ራሱ ያገኘኋት። ከዛም በኋላ አላስታውስም አልጠይቃት ብቻ ግን በቃ ወደ ድሮ ተመለስን። ከዛም ገብርኤል ምናምን ሲሆን እንዳልኩሽ ዓመት ሲሆን ዳቦ ያበሻ ዳቦ ገዝቼ ትሬኒንግ ቦታችን በሳንቆርሽሽ እንኩ ስለ ገብርኤል ያልኩ አስይዛቸዋለሁ። አረች ልጅ ምናምን ያሉ በቃ ሙድ ዝም ብሎ ይሳቀብናል። ከዛም በኋላ እንደዚህ ኮንሰርቶች ስራዎች ምናምን ሲመጡ ስገባ መብራቱ ያብሸኛል። ደስተኛ አይደለሁም። ፀጉሬን መሰራት አልፈልግም። እንደዛ መልበስ አልፈልግም። በምንም ነገር ደስተኛ አይደለሁም። ስንት ዓመት የሰራሁበት ዳንስ ከሰሚነሽ ከመጣሁ በኋላ ሰውነት ያልታዘዝም ማለት በቃ እንደነሱ መቀለጣጠፍ አልቻልኩም። እውነት በቃ አንድ ስራ ማለት ለኔ በጣም በቃ ምንም ሰውነት ያልታዘዛል። በቃ ደበረኝ። ከነሱ ጋር በሐሳብ መስማማት አልቻልኩም። ወሬያቸው አይጥመኝም። ኮንሰርት ስንገባ አይጥመኝም። የክለብ ለመስራት ስንገባ አይጥመኝም። መብራቱ ራሱ ብቻ ያደርገኛል። ከዛም እንዳልኩሽ ልብሴም በጣም ተዝረክርኬ ነው የምሄደው። ፀጉሬም በቃ ምንም ደስተኛ አይደለሁም። በጣም ከነሱ ጋር መጣላት ተጀመረ። ከነሱ ጋር በጣም ለምንድን ነበር የሚጣሉሽ? ባለባበስሽ ምናምን? አዎ ምንም አንደኛ በሞዴል ሊመጣ አልቻልኩም። ሁለተኛ ሚሉኝ እንደዚህ ተነጋግረን ልብስ ሄደን እኔ ያሉኝና ማልቻ አልመጣም። ለስራው ትኩረት አልሰጥም። ስቴፑን በረንብ አልይዝም። በቃ ያበላሽውባቸው ነው የነሱንም ስራ። ከዛም በኋላ በጣም ከራሴ ጋር ግብ ፈጠርኩ እና የሆነ ጊዜ እንትን ነበር ገና ኮንሰርት የጆርጋ ኢቨንት ኮንሰርት ነበረን። ኦሬዲ ቀብድ ምናምን ክፍያ ጥርሰናል። ከዛም በኋላ ለኢቭ ነው የምንገባው ለገና ኢቭ ማለት ነው። ከዛም ተዘጋጅተን ምናምን ጨርሰናል ስራዎች እያሸነው ሁሉ እየገባን ድጋሜ እናሸዋለን ስራዎች ማለት። ከዛ በኋላ ለገና 2 ቀን ምናምን ሲቀረው ቤቴ ገብቼ ለምንድን ነው የማይቀረው? ሄደን ስለምንድን ነው የማይቀርብ? ለምን በቃ ምንም ደስተኛ አይደለሁም። ለምንድን ነው የማይቀርብኝ? ምንም ብሩ ቢመጣ ራሱ ነው አይመስለኝም። አንዳንድ ግዴታ ያልሆነ ቀረጻ ከሆነ እሑድ ምናምን ሲመጣ ፍቅር እንዴት ስላቸው ምን ብሩን ካልፈለግሽ ምናምን ካለ ሰሚነሽ ሄዳል። ደርሶ መልስ በቃ ሰሚነሽ መመላለስ ጀመርኩ። አስተውሳለሁ በደንብ ደርሶ መልስ ምናምን ስራ እየተወኩ ግዴታ ከሆነ አልሄድም። ግን ላይክ ብሩ ከሆነ የሚቀርብኝ እሄዳለሁ የኔ መገኘት አስፈላጊ ካልሆነ። ከዛም እንደዛ እያልኩኝ በቃ 2 ወር ሰራሁ ከሰሚነሽ ከመጣሁ በኋላ ዳንስ። ከዛም ለገና 2 ቀን ሲቀረው ቤት ገብቼ ለምን አልቀርም ዳንስ ለምን አላቆም የሆነ አይነት ሀሳብ ነው ተብልጭ። ኦኬ ለካ ማቆም የሚባል ነገር አለ። ለካ ማቆም እችላለሁ። ማቆም አልችል ነበር የመሰለኝ። በቃ መቅረት እችላለሁ። አስቤ ሙሉ ለሙሉ ስራ ይሱ ነው። ትምህርቴን አቆሚያለሁ። ኦሬዲ የሁለተኛ ዓመት ተማሪ ያለው ነው ያቆምኩት። ነው ለዳንስ ብለሽ ነው ያቆምኩት። ለዳንስ ብዬ በቃ ምንም ታይም የለኝም። ከዛ ከ2 ወር ምናምን በኋላ ለገና 2 ቀን ሲቀረው በቃ ኦኬ ለካ ማቆም እችላለሁ። በቃ ለገና ኢቭ ሲሆን አስቀድመን ትሬኒንግ እንገባለን። ቆየሁባቸው ነው አልመጣም ይላል ነገርኳቸው። ቆየሻሉኝ ደግሞ አልመጣም ከሆነ ከነሱም ጋር እንዳልኩ ሰላም አልነበርኩ ማለት አልመጣም። አንዷ ዘግታ አንዷ መልስ አትደውልልኝ ያለች ሌላዋ ምን እያልሽ ነው? አልመጣም በቃ አትደውልልኝ ከሆነ በኋላ ዳንስ አልሰራም ዳንስ በቃ አልኳቸው። 2-3 ሰው ደወለልኝ አልሰራም አልኳቸው። በቃ መደወል አቆሙ። አይ ቲንክ ያ ኮንሰርት ቀረበ ሳይሰሩ ኮሪዮግራፊ ላይ ነው ስለጎደልኩኝ በንዴት በምናምን ቀሩ።
ቀረ ከነካቴው ስራው ማለት ነው። እነሱ አልገቡም በቃ። ከዛም እኔ ግን በቃ ነው የምልሽ እግዚአብሔር መንፈስ ቅዱስ አግዞኝ ነው እንጂ በቃ እኔ ወሰንኩኝ። ከዛም በኋላ ወሰንኩኝ እስካሁን በቃ ዳንስ ላቆምኩኝ። ያንና ገና ሲመጣ አንድ አመት ከእግዚአብሔር ጋር አብሬ ተወለድኩ ብዬ ነው ያከብራለሁ። ምክንያቱም ለገና ቀን ያቆምኩት። ቤት የምትውባቸው ቀናቶች ያኔ ብዙ ነበሩና ያው ብርቅ ነበርሽ ቤት ስለማትይ ቤት ስትይ ውስጧማ ተጎድቷል። አዎ ምክንያቱም በቃ ለማንም አላማከርኩም። ለእናቴ ላቆም ነው ለእህቴ ለአባቴ ምናምን የለም። በቃ አቆምኩኝ ለእነሱ በአንድ ስልክ ነው የነገርኳቸው። በቃ አቆምኩኝ ርግፍ አድርጌ። ከዛም በኋላ በቃ እኔ እንዳልኩሽ ነው። አሁን ብዙ ሰው ይጠይቀኛል እንደው ምን ብለሽ ነው የጸለይሽው ሳሚነሽ የቱ ጋር ነው ምናምን ይሉኛል። ግን አንዳንዴ ያለመመለሴ የሆነ ኩራት ምናምን በጣም ብዙ ሰው የሚያደርግብኛል። ግን ከኔ ሆነ ምንም የለም። እንዳልኩሽ ዳንስ ለማቆም አይደለም የሳሚነሽ የሄድኩት ኢንተርናሽናል ዳንሰኛ አርጊ ሌላት ነው የሄድኩት። እሷን ያስቆመችኝ ገባሽ? እና እኔ ምን አርጊ ልበል? ከኔ ምን ወጥቶ ምን ልመና የትኛው ስግደት የትኛው ጸሎት ወጥቶ ነው ገባሽ? ይሄ ሁሉ የሆነ እግዚአብሔር ስራ ነውና ምን አረግሽ ሲሉኝ ራሱ መልስ የሌለኝ ምንም ስላላረኩ ነው ገባሽ? ከኔ ሆነ እንዳችልም የእግዚአብሔር ኃይል ነውና ከዳንስ ካቆምኩ በኋላ በጣም ብዙ ከባድ ጊዜ ነው ያሳለፍኩት። በጣም ብዙ እግዚአብሔር ይመስገን ሁሉም አሳልፎኛል። እግዚአብሔር ይመስገን። እስኪ እነዛ ከባድ ያልሻቸውን ጊዜያቶች መጥቀስ የምትቻቸውን ጠቅሽልኝና ግን አሁን ላይ ባለሽበት ሁኔታ ቆም ብለሽ ስታስቢው ዳንስ ውስጥ የነበርሽባቸው ጊዜያቶች ከዛ በኋላ ወስነሽ ደግሞ ከዳንስ ሙሉ ለሙሉ ከወጣሽ በኋላ የነበረሽ ስሜት ምንድን ነበር? ከዛ በኋላ ደግሞ አሁን ባለሽበት ህይወት ደስተኛ ነሽ? ዳንስ ካቆምኩ በኋላ ምንድነው መሰለሽ በጣም ብዙ ፈተና ሆነብኝ። አንደኛ በረጅም ዓመታት በብዙ ጓደኞች ተከብቤ ነው ሰው ነበርኩ። ብቻዬን ቀረሁ። ምክንያቱም ጓደኞቼ የነበሩኝ ዳንስ ህይወት ላይ ስለነበር ከዛ ውጪ ያፈራሁት የሰፈር ጓደኛ ምንም አልነበረኝ። ብቻዬን ቀረሁ። ምንም ስራ የለኝም። ከቤት መውጣበት ምክንያት የለኝም። ገባሽ? ቤት ውስጥም ሁላችሁም ስራ ነው የምትሉት። እናቴም ቢሆን ስራ ነው ማታ ነው የምትመጣው። ያ ግቢ ውስጥ በቃ ጸጥ ያለ ግቢ ውስጥ ብቻዬን ነው ሙሉው። በጣም ስትረስ መጣ። እንደዛም ሆኖ ግን እግዚአብሔር በሚያውቀው እንደው ምንም ተጸጽቼ አላውቅም። ዳንስ ስላቆምኩ በጣም መላለሽ ነበር ደግሞ ሳሚነሽ በጣም መላለስ ነበር። ወደ ዳንስ ልመለስ የሚል ሐሳብ በቃ ሳቆም እኔ ፍላጎቴ ይሄ ፍቅሬ አብሮ ነው የወጣው። ምንም እንደዛ ሆኜ እንኳን ወደ ዳንስ ለመመለስ በቃ ይሄ ወደ ዓለም ነገር የመመለስ ምንም አይነት ፍላጎት የለኝም እና በጣም አለቅስ ነበር። በጣም በቃ ከፋኛ ብቻዬን መሆኔንና ቤት መዋሌ በጣም ነበር ማለቅሰው። ግን ስቲል አንቺ አታውቂ እናቴም አታውቅም። ምክንያቱም ተጣጥቤ ነው የምጠብቃችሁ። በቃ እንበይና አብሽና ጻድቁ ተክለ ሃይማኖት አሉ እኛ ቤት ስላድኖ በጣም አለቅስባቸው ነበር። ስቅስቅ ብዬ ነበር ማለቅሰው። ለወራቶች አልቅሻለሁ በጣም እና በጣም ከባድ ጊዜ ነበር ያሳለፍኩት ዳንስ ካቆምኩ በኋላ። በጣም በቃ ብቸኝነት በጣም ብቸኝ ጋርቼ ነበርና በጣም ብቸኝነት ከብዶኝ ነበር በጣም አንዳንድ አዳዲስ ነገሮች እየሰማሁ ማለት ላይክ በዚህ አይ ኖ ቤት ውስጥ ካልሽ ዲፕሬሽን ይመጣል ምናምን ማስፈልጉ ከንቱ ሀሳቦች ይመጣሉ። ደግሞ ዳቢሎስም ስለማይተኛ በዚህ አጋጣሚ ብዙ አይነት መጥፎ ሀሳቦች ጓደኞች ቢያሳየሽ ይሞክራል ትልቅ ደረጃ ደርሰው ምናምንና ብቻ እግዚአብሔር ይመስገን እነዚያ ጊዜያቶች አለፉና አሁን ላይ ያለሽን ስሜት እስኪ ንገሪኝ። ለመሰለሽ አሉ እንዳንቺ ምናልባት እዚህ ይሄን ፕሮግራም እየተከታተላችሁ ያላችሁ ሰዎች ራሱ እህቴ የነበረችበት ህይወት ውስጥ ዳንስ ብቻ እኮ ሊሆን ይችላል አይደል? ሶስት ሊሆን ይችላል ብቻ ያ ዳንስ እኮ ሲባል የሚጠቃለል ነገር አለ፣ ብዙ ነገር አለ በውስጡ። ከዚህ በዳንስ ዓለም ውስጥ ስትሆኑ ብዙ ደግሞ ጎን ለጎን ነገሮች አሉና አሁንም ብዙ ሰዎችና መቼም ከዚህ ህይወት መውጣት የማይችሉ የሚመስላቸው አንቺም ያኔ እንደዛ ነበር የሚመስልሽ ህይወትሽ እሱ ብቻ ይመስልሽ ነበርና እሱ አሁን ያለሽን ስሜት እስኪ ተናገሪ። እሺ አሁን ያለውን ስሜቴን ከመናገሬ በፊት ከዛም ካቆምኩ በኋላ ያለውን ፕሮሰስ ልናገር፣ እሱም ስለሚጠቅም ማለት ነው። ዳንስ አቆምኩኝ። ያው ተወሰነ ጊዜያቶች ቤት ነበርኩኝ። ቅዳሴ በጣም አስቀድስ ነበር። ኦልሞስት በየቀኑ በሚባል ደረጃ ቅዳሴ አስቀድስ ነበር። ቅዳሴ በጣም አስቀድሳለሁ። በጣም ንስሐ አባት ወዲያው ነው ያስኩት። ንስሐ አባት ወዲያው ያስኩኝ። ንስሐዬን ገባሁኝ። ብዙ እውቀት አልነበረኝም። ንስሐ ራሱ ስገባ ግን በቃ ዳንሰኛ ነበርኩ ምናምን እንደዚህ ያደርግ ነበር እንደዚህ ያደርግ ሰጡኝ። ስግደቴን በትክክል አልሰገድኩ። በቃ እየተውኩት ነው። አንድ ቀን ተውና በአንድ ቀን ሰግዳለሁ ምናምን እና ቅዳሴ ግን በጣም ገባ ነበር። ከዛም የማህበረ ቅዱሳን የቅዳሴ ተሰጥኦ መመለሻ መጽሐፍ አለ። እሷን ገዛው። ከሱ በጣም
እንትን ያልኩኝ በቃ 15 ቀን ነው ራሱ ቅዳሴ ለመቻል እንትን ያለኝ። ከዛ ገባሽ እየተሳተፍኩ መጣሁ ከቤተክርስቲያን እንትን ማወቅ ተሰጦ መመለስ ኪዳን በቃ መመለስ ኢቭን ምን እንደሚል ከነትርጉሙ ስለሆነ መጽሐፉ ምን እንደሚል ምን በጣም ቅዳሴ እየወደድኩ መጣሁ። በቃ እግዚኦ ሲባል ማጠንት እንትን ሲልማ በቃ ነፍሴ ልትወጣ ነው የምትደርሰው። በጣም በቃ ወደድኩኝ ቅዳሴ ከውስጤ በቃ በጣም እኔ አንድ ቀን እንደውም ምን አድርጎኛል ፈተናም ደግሞ መጣብኝ። በቃ ቅዳሴ የሚያስቀር መቅደስ ቁጭ ብዬ ቀን አይደለም እንግዲህ ይሄ የሴቶች ልማድ ነበር እንደዛ መሰለኝ። ኪዳነ ምሕረት ነበር ማስቀድሰው ትንሽ 5 ደቂቃ ነው ከቤቴ ወደ ቤቴ ላይክ የትም ቼክ ላደርግ አልችልም። በቃ መጣብኝ ብዬ ከመቅደስ አስወጣኝ። ቤት ገብቼ ሳይ ምንም ነገር በጣም ተናደድኩ። አህዱ ሲባል ቤት ይሰማኛል። አልቀራትም ብዬ ደግሞ መልሼ መጽሐፍ እሱን ቀን አስታውሰዋለሁ። ነበርሽ የምታስታውሰው በቃ ወይ ከሪም ምናምን አህዱ እኮ ተባለች ነበር። በጣም በቃ እልህ ውስጥ ነበርኩ። ከዛም በር ላይ ፀሐይ ላይ በቃ በጣም ብዙ ይፈትነኝ ነበር እንደቀር ራሱና በጣም ቅዳሴ በጣም በቃ በጣም ነበር ሞዴ ነበር። አሁንም በጣም ወዳለሁ ግን የዛኔ እንትን እንዳልኩ በቃ ቅዳሴ የሚያክል ነገር ለኔ አልነበረም። አሁንም እንደዛ ነው በርግጥና በጣም እሱ ጠቅሞኛል። ከዛም በኋላ ንስሐ ልክ እንዳልሆነ ለምን ይሄን የካህኑን ቃል ያቃለለ ተነጋገረ የሳቀ ቢባል ቅዳሴ ላይ ብቻ ሳይሆን የትኛውም የካህናት ቃል ነው ገባሽ? ለኔ ንስሐ ሲሰጠኝ ካህን እግዚአብሔር ነው። ስለዚህ ቃሉን ትእዛዙን አቃልያለሁና ስብከት በምሰማ ጊዜ ልክ እንዳልሆንኩ ገባኝ። ከዛም መልሼ ያን ንስሐ የገባሁበትንና የተሰጠኝን ንስሐ በትክክል አለማድረግን ተናግሬ ድጋሜ ሌላ ንስሐ ተቀበልኩ። ከዛም ቋሚ ንስሐ አባት ያስኩ ማለት ነው እዛው ኪዳነ ምሕረት። ከዛም በቃ ሲሰጡኝ በትክክል አደረኩኝ። ከዛም የሆነ ጊዜ ቁጭ ብዬ ለምን አልቆርም ስጋው ደግሞ ለምን አልቀበል ስብከት ውስጥ ሰማ ማለት ነው። ከዛም አባቴ ልቆርብ ምናምን ስላቸው ኧረ ይሄማ ጥሩ ምናምን አሉ። ከዛም በኋላ አስረዱኝ ስለ ስጋው ደግሞ አንቺ አሁን በትዳር ህይወት የምትኖሪ ከሆነ ወደፊት አንዳንቺ ስጋው ደግሞ የሚቀበል መሆን አለበት፣ ካልሆነ አይቻልም። በቃ አይቻልም ምንም አይነት ነገር። አሁን አንቺ ስጋው ደግሞ ተቀብለሽ ከሌላ ጾታ ጋር ከሰላምታ ውጪ ምንም ነገር አትችይም። በቃ አይቻልም። አንድ እንኳን ልትሆኚ የምትችይው እሱ ስጋው ደግሞ የሚቀበል ሰው ከሆነ በቃ ያንቺ እንደሆነ ካረጋገጥሽ አሁን ምን አገባኝ አልኩ። ባላገባስ እንዴ ያልኩት እንዴ አላግባ እኔ ከስጋው ደግሞ ምን ይበልጥብኛል? ምንም አላሳሰበኝ። አሁን ብዙ ሰው አሁንም አጠገብ ያሉት ጓደኞቼ ምናምን ስለማይነው ስጋው ደግሞ ያልጀመረ ሰው ሊጀምር ሲል ግን እኮ ባሌ እንደዚህ ምናምን ለካ ሰው እንደዛ ብሎ ያስባል በሰዓቱ። ግን ያላግባ ምን አገባኝ እኔ እግዚአብሔርን አምላኬን ቅዱስ ሥጋ ክቡር ደም ልቀበል እንጂ ለነፍሴ ልኖር እንጂ ደግሞ አገባለሁ አላገባም ባሌ እንደዛ ይሁን ብዬ ደግሞ ምናምን ብዬ ምንም አላሳሰበኝ። ኦኬ ይሄ ብቻ ነው በቃ ሌላም ነገሩኝ ምናምን እሺ ምናምን በቃ ብዬ ቀበላለሁ አልኩ። ከዛም በመሃል እንደዚህ ለአባቴ ስነግረው አባቴ ፈራ። ኧረ ጎረምሴ ግን ቆይ ትንሽ ምናምን አለኝ። ጎረምሴ ነው የሚለን አባታችን ለታችን ጎረምሴ ኧረ ጎረምሴ ቆይ ትንሽ ምናምን አለኝ። እንዳልኩሽ ይሄ ቤተሰብን ያሳስባል። ይሄ ስታገባ ምናምን እሺ አለኝ አልኩት። ትንሽ በቃ ይርሳው አልኩና እስኪራሳው ጠበቅኩ። እኔ ከእናቴ ጋር ነው ከእናታችን ጋር ነው የምንኖረው የነበረው በሰዓቱ ሁለታችን። እስኪ በስልክ ስለነበር የነገርኩት እስኪራሳው ጠበቅኩ። ከዛም ዳግመ ትንሣኤ ቀን በቃ ልቀማ ይልቁረም ምናምን ስለ ተቆራኒ ምን ችግር አለ ልጄ እኔ እሺ እላለሁ ምናምን አለች። እሺ ብዬሽ በነጭና ሰፋሁን። ከዛም ከእናቴ ጋር ሄደን እና እንደ አጋጣሚ አባን ነገሩኝ ነገር ነበር። ስጋው ደግሞ ተቀብሎ እህል ሳይቀምስ እንደማይወራ አላውቅም። ብቻ የሆነ በጭላንጭል ልጅነቴን ራሱ ማውቀው ብቻ ቅዳሴ ጸበል ነው የሚመስለኝ። ከዛም ስጋው ደግሞ ተቀበልኩኝ ዳግመ ትንሣኤ ጊዜ በቃ ሼም ይዞኝ እንዳለ ሰፈር እንዳልኩሽ ቅርብ ስለነበር እንዳለ ሰፈር ሰው ነው ኦልሞስት ሙሉ የቤተክርስቲያኑ ሰው መጨረሻ ሼም ይዞኝ ነበር። በቃ ፍሬ እንደዚህ አይኔ ብቻ ነው የሚታየው ፍንፍን ብዬ ይሁን ዲያቆኑ ራሱ አብሮን የተማረ ነበር። ታውቂ አንቺ ጓደኛ ነበር ነው አብሮን የተማረ ነው ምናምን በቃ እንዳለ ማቃት የመጨረሻ እንዲ ሼም ይዞኝ ነው እንትን ያልኩትና ተቀብዬ ቅዳሴ ጸበል እንደጠጣው እናቴ እንዴት ልልኮ አልቀመስኩ እማኔት አንድ ሰው ሰላም እንዳትይ ሽልት ብለን ነው የምንወጣው። በቃ ምንድን ነው ያሳፈረሽ? አይደለም በጣም ፈራሁ። በርግጥ የሆነ ስሜት አለው ኦፍ ኮርስ ያ ማህበረሰቡ የፈጠረብን ነገር ነው። በጣም ፈራሁኝ። በሰዓቱ ደግሞ የዛኔ ብዙ ወጣቶች የሚሳተፉበት ነገር አልነበረም። የዛሬ 3 ዓመት አሁን ላይ ነው በጣም ከትላልቁ ሰዎች ጋር ነው እንትን ተቀበልኩት። እዛም ከእናቴ ጋር ጭቅጭቅ ሰው ሰላም እንዳትይ አስቢስ ምግብ እኮ ሌላ እህል አፌ ላይ አላረኩም። ሰው ሰላም እንዳትይ እንደዚህ አይነት ተሸፋፍኖ ድፍት እንዳልኩኝ ወጣሁኝ ከቤተክርስቲያን።
እቤት ገብቼ ራሱ በቃ ከእናቴ ጋር በሆነሽ ነገር እንደዚህ አታርጊ፣ ለምን ሰው ሰላም አልሽ፣ እኔ እፈራለሁ እያልኩሽ ምናምን እያልኳት በቃ እንደዚህ ነበር ያልኩትና ያው እግዚአብሔር ግን ይቅር ባይ ነው። ደግሞ እንትን ብዬ ሁለተኛ ቁርባኔን ሳልደግም ስብከት ላይ ሰማሁ ማውራት እንደማይቻል። ማውራት እንደማይቻል እመቤታችን በጣም ታዝናለች፣ ክርስቲያኖች ያዝናሉ። በቃ ኦልሞስት ሙሉ ለሙሉ ልክ እንዳልሆነ አወኩ። ወይኔ ሂጂ አባ ጋር አባ አልነገሩኝ እኮ ለምን አልነገሩኝም? ከዛም ዝንሳሱኝ በቃ ብዬ ንስሐዬን ተቀበልኩ። እግዚአብሔር ይቅር ባይ ነው፣ ይቅር ይለኛል አለማወቄን ስለሚያውቅ ማለት ነው። ከዛም በኋላ ሁለተኛ ቅዱስ ሥጋው ክቡር ደሙን ፒያሳ ጊዮርጊስ ተቀበልኩኝ። የጊዮርጊስ ያመቱ ቀን እንደዛ እያልኩኝ በሥጋው ደሙ ህይወት ኖርኩኝ ማለት ነው። ከዛሬ ነገ እያሻሻልኩኝ ብዙ ማላውቃቸውን ነገሮች እያወቅኩኝ ከዛም ኖርኩኝ። ብዙ ፈተናዎች እየቀለሉልኝ መጡ፣ እኔ ሳላቅ በስውር ማለት ነው። በጣም ብዙ ፈተናዎች፣ ብዙ ሊተናኮሉ የሚመጡ ብዙ ነገሮች ነበሩ። የዛ የክፉ ስራ በጣም ብዙ ነገሮች እና እመቤቴ በጣም በጣም ትጠብቀኛለች እንዴ እንዳይኗ ብለኝ ለሰከንድ ፊቷን ከኔ አታዞርም። አሁን ላይ ነው የምልሽ እና ኢቭን ችግሮቹ ካለፉ በኋላ እንዳውቃቸው ታደርገኛለች። ለምን እንዳሳለፈችኝ እንዳውቅ አብሬሽ ነው ልጄ ነው እና በጣም ብዙ ነገሮች አሳለፈችኝ። ብዙ ኢቭን እዚህ ላይ ከመጣው በኋላ ራሱ አንዳንድ ጊዜ ምን ይመስልናል መሰለሽ፣ በተለይ በሶሻል ሚዲያ ላይ መንፈሳዊ ነገር የሚሰሩ ሰዎች በሙሉ ሁሉም ጥሩ ይመስሉናል። እውነቴን ነው የምልሽ፣ ፈታኝ የሌለው ሰው የለም። ገባሽ? ያ ክፉ ማይፈትነው ሰው የለምና እንደዚህ መንፈሳዊ ብዬ እንደዚህ ከማውቃቸው ከተዋወቃቸው ከአዲስ ሰዎች ራሱ ብዙ ፈተና እያመጣ እንዲህ ነው እንዴ ላይክ እንዲህ ናቸው እንዴ በቃ እንዲህ ነው እንዴ እንዲህ እንኳን ሶሻል ሚዲያ ላይ ሳያቸው እንዲህ ያልነበሩ ምናምን ነገር ስከፉ ከእንደዚህ አይነት ሰዎች በጥበብ ታስወጣኛለች። በጥበብ ገባሽ? ነው አንደኛ ሐሜት ይያዛል፣ አንደበቴ በሐሜት ይያዛል። ስለዛ ሰው ሳወራ ያን ሰው ያነጻውን እየቆሸሽኩ ነው የምመጣው። ከዛም በኋላ ደግሞ ውጊያውን አልችለውም። ገባሽ? በእነሱ አድሮ ያክፉ የሚወጋኝን አልችለውም፣ ምክንያቱም ደካማ ስለሆንኩና በጥበብ ከነሱ እያራቃች ጽድት እያደረገች መጣች። አካባቢን ጽድት ገባሽ? በቃ እውነት ምን እንጠቃቀም እውነት በክርስትና ህይወት የሚደግፈኝን ሰው እውነቴን ነው የምልሽ ጽድት አድርገው አካባቢ ሰላማዊ በቃ እንዴት ሰላም ሰፈን። አብረውኝ ያሉ ሰዎች በጣም ፍጹም ጤነኛ ናቸው። በቃ እውነቴን ነው የምልሽ አሁንም ላይ ነው የምልሽ በጣም ጤነኛ ናቸው። በቃ በንስሐ ህይወት ያሉ ሰዎች ናቸው። ከኔ የተሻሉ ሰዎች ናቸው። በጠይቃቸው አንድ መንፈሳዊ ህይወት ከብዶኝ ሐሳብ የሚሰጡኝ እንዲያርግ የሚሉኝ ሰዎች ናቸው ያሉትና ጽድት ታረጋቸው አካባቢን በራሷ በጥበቧና እስካሁን በሰላም ታኖረኛለች እስካሁንና ወደ ቅድሙ ጥያቄ ስመጣ ማነጻጸር ሲጀመር አይቻልም። ያኛውና ይሄኛውን ህይወቴ ማነጻጸር ራሱ አልችልም። እኔ ሳስበው ራሱ እግዚአብሔር በጣም ይቅር ባይ ነው። እኔን እንዴት ይቅር እንዳለኝ ምክንያቱም እኔ አሁን ካሉት ዛኔ ከነበሩ ጓደኞቼ ምንም የተለየ ንጹህ ነገር የለኝም። ገባሽ? በቃ ከነሱ ብብስ ነው እንጂ እኔ ምንም የተሻለ ነገር ያለኝ ሰው አይደለሁም። ግን እግዚአብሔር ሲወድ መቤታችን ስትወድ ይሄ ያ አትልም፣ ምክንያት የላትም። በቃ አናውቀው። ምክንያቱም ቢኖራት በሰውኛኛ ምን ተረጉም አይደለምና ሲጀመር አይነጻጸርም። ምክንያቱም እዛ ውበቱ ምኑ ሁሉ ነገሩ አላፊ ጠፊ ነው። ሲጀመር የውሸት ነው። ሰውም እዛ ያለው ውሸት ነው። ገባሽ? አንድ ነገር ብትሆኝ የሚደርስልሽ ሰው የሌለ ውሸት ነውና እውነተኛ ህይወት ማስመሰል ፍቅር ሁሉ ያ ሰው ወዶ በደዌ አስመሳይ የሚሆነው ያን ሰው ወዶት አይደለም። በቃ እዛ ያለው ርኩስ መንፈስ አስመሳይ ውሸታም በቃ አሳስቆ ሲኦል ሊወረውርሽ የሚፈልግ ነው። ወይ ደግሞ የሚፈልግ ሁሉ አይሰጥሽም። ያው የዛኔ የምፈልገው ሁሉ ነበር እንቀብረር ያለ ህይወት ነው የምኖረው ልልሽ አልችልም። አፈር ከደም ያስበልቶ ነው ከሰጠሽ ራሱ የሚሰጥሽ። ግን የለም ሁሉም ሰው ማስመሰል ነው የሚያያዘው። ሶሻል ሚዲያ ላይ የምታዩ ነገር በሙሉ በጣም ውሸት ነው። ከጀርባው ያለው እግዚአብሔር ነው የሚያውቀው። እና ሁሉም ሰው ፊት ያለው ምናምን ሆኖ እንድትኖሪ ነው የሚያደርግሽ። በቃ የፉክክር ዓለም ነው። ከሰው ጋር እንድትፎካከሪ እንደው የሌለሽን ቆፍረሽ እንድታመጭ ነው የሚያደርግሽ። እና ሁሉ ነገር ውሸት ነው። ደስታው፣ መጠጡ፣ ሳቁ፣ ጨዋታው፣ መዘነጡ በቃ ኦልሞስት ሙሉ ለሙሉ ከህግ መውጣት ውሸት ነውና ምትኖሪው አንቺ ሰው ሆነሽ ምትኖሪው ወደ እግዚአብሔር ስትቀርቢ ነው። ሀዘኑን ደስታውን የምታጣጥሚው አንቺ በንስሐ ህይወት ምትኖሪ ክርስቶስ ሥጋና ደም መቀበል ስትጀምሪ ነው። በቃ ሰው የምትሆኚ እውነት ከጸጸት ልቦና ስትመለሽና ላነጻጽርልሽ ይሄ ነው ልልሽ ራሱ አልችልም። ያኛውና ይሄኛው ህይወት ምክንያቱም ሲኦልና ገነት እንደማይነጻጸሩ በቃ ሰው በህይወተ ሥጋ ሳለ አንደኛው ሰው የተፈጠረው እግዚአብሔር መንግስት ከመውረስ ነው አይደል? ስለዚህ እንዴት ብዬ ነገር እኔ ሰውን ለችግር አልፈጠርኩም ብሏል እግዚአብሔርም። ገባሽ? እኔ ሰውን ተንኮለኛ አድርጌ አልፈጠርኩም ለችግር አድርጌ አይደለም። በጣም ሰላማዊ ህይወት እንድንኖር ነው እግዚአብሔር የፈጠረን። በቃ በጣም እኔ በጣም ደስተኛ ነኝ። እውነቴን ነው የምልሽ። ፈተናዎች የሉብኝም፣ ውድቀት የሉብኝም አይደለም።
ከእግዚአብሔር ጋር አልፈዋለሁ። በቃ ዛሬን እስትንፋስ ሰጥቶኛል፣ ንስሐ እገባለሁ ሂጄ ገባሽ። ስለነገው ደግሞ የነገው ፈጣሪ ያውቃልና እኔ አሁን በጣም ደስተኛ ነኝ። አሁን ያለሁበት በጣም ጀመር መብርሃንን ይዤ ቅዱስ ሚካኤልን ተክለ ሃይማኖትን ይዤ ቅዱሳን ጻድቃኖችን ይዤ ምንም አልሆንም፣ ይዘን ምንም አንሆንም። እና ዓለም ሁሉ የምታሳየው ነገር ፌክ ነው። ፌክም አይነት አለው የዛም የባሰ ነውና ምንም ላነጻጽርልሽ የምችል ነው ነገር የለኝም። ያው በጣም ብዙ ነገር በርግጥ ደግሞ አይናችን እያየ እመቤታችን ብዙ በበረከት ላይ በረከት ተጨምሮልሽ ነበር። በጣም የተባረከ የተቀደሰ ትዳር ሰጠች። አሁን ላይ ሰላም ያለው ህይወት፣ ሰላም ያለው ጎጆ፣ ሰላም ያለው ትዳር፣ ብዙ በረከት ያለው ህይወት እና ይህ ሁሉ ነገር የእመቤታችን ሽልማት ነው። ከዚህ ታዳምጪ ነበር ራስሽን ማድረግ ያለብሽን ተሰጠሽን እድል ተጠቅመሽበታል። በሰዓቱ የባከነብሽ ነገር የለም። እግዚአብሔር ይመስገን። ሌት የሆነ ቢመስልም ግን ሌት የሆነ ነገር የለም። ሁሉም በጊዜው ውብ ሆኖልሻልና ለመጨረሻ ጊዜ አንድ ጥያቄ ልጠይቅሽና ፕሮግራማችንን እንዝጋው። አይተሽ ከሆነ አንዳንድ ሶሻል ሚዲያ ላይ እኔም እፈልጋለሁ እንደዚህ ግን አልቻልኩም፣ እመኛለሁ ግን በቃ አልሆነልኝም ይላሉና በእርግጠኝነት አንቺ ያሳለፍሽውን ያህል ከባድ ነገር ወይ አንቺ ገብተሽ የነበረበት ያህል ከባድ ነገር ከዛ በላይ ገብቶበት ሊሆን ይችላል ብዬ አላስብም። ማናችሁም ይሄን ጥያቄ ልትጠይቁ የምትችሉ ሰዎች እህቴ የነበረችበትን ያህል ህይወት ከዛ የባሰ ነገር ልትገቡ አትችሉም እና ለነሱ ሰዎች እስኪሆን ነገር ባያቸው ቀላል ላይሆን ይችላል፣ ግን ምን ማድረግ አለባቸው? አዎ ልክ ነሽ። እንግዲህ ዓለም አሁን ሰለጠነችበት ወይም አላት በቃ ስልጡን ነው ተብሎ የሚታሰብበት ነገር በሙሉ ነው የገባውበት ነበር። አሁን ላይ ማንም ሰው ሰለጠንን ብሎ የሚያሳልፉትን ህይወት ነው ያሳልፈዋለሁ። አሁን ጥያቄ እኮ ይከብደኛል። በሳሳስ ጠይቀኛል። አይ ነው ከባድ ነው፣ ግን ጀስት ትንሽ ነገርም ቢሆን ከዚህ የሚጠቅማቸው አንድ ሰው እንኳን ቢያስተዋል ትልቅ ነገር ነው። አሁን ምን እንዳልኩሽ ነው። እኔ አሁን ከባድ ጊዜያቶች በጣም ብዙ ከባድ ቀናት ለሌት አሳልፌያለሁና ግን አምኜዋለሁ እግዚአብሔርን በሙሉ ልቤ እንዳልኩሽ ነው። ኢቭን አባ እንደዚህ ማግባት ግን ምናምን ሲሉ ቢቀርስ ትዳር አይዶን ነው ጥያቄም አልሆነብኝም ስል ግን ስጋው ደግሞ የሚቀበል በጣም የተባረከ ባልሰጠችኝ ገባሽ። እኔ አላሳሰበኝም ነበር። እኔ የሚቀድመው የትኛው ነው? ነፍስ አይደል የምትቀድመው? ማንኛውም ጊዜ ነፍስ ስራ ነው ክርስቲያን ማስቀደም ያለበት። እንደውም የስጋ ስራ ሲሆን ለስጋሽ ምናምን የሚጠቅምሽ ጓደኞች ምናምን ማስቀደም ችግር የለውም። እኔ ለነፍስ ሲሆን ግን ራስሽ ነው የሚሄድ። ምክንያቱም ለነፍስ ነው የምትቀድመው ከምንምና ሰጠችኝ ትዳር። ከዛም በኋላ ስራ ነው ነበር በቃ ስራ ደግሞ ስራ ወድ ነበር የራሴን ስራ ከባለቤቴ ጋር አብራ አድርጋ የራሴን ስራ የማንንም እጅ ማላይበት የራሴን ስራ። በዚህ አጋጣሚ መጥፎ የፍቅር ታሪክ ነበረኝ በህይወቴ ላይ በጣም መጥፎ የፍቅር ታሪክ ነበረኝና አስቢው አሳልፋኝ ያን የለቅሶ ምሽት ለቅሶ ለሊታችሁ አሳልፋኝ እንዴ የተባረከ ባል የተባረከ ትዳር ሰጠች። ያ ማለት እግዚአብሔር ያሳልፋል ነው። ሜቢ አሁን ያለንበት ህይወት ውስጥ አሁን ካለንበት ህይወት ውስጥ ብንወጣ ስራ ላናገኝ እንችላለን፣ ስራ ላይኖረን እንችላለን፣ ቤት ልንቀመጥ ይሆናል፣ ጓደኞች ላይኖሩን ይችላል። ብዙ በቃ ይሄ ኢንቫይሮመንቱ ምናጣው ሊመስለን ይችላል። የዛ መፈለጉን ፍኩክሩን ያለውን ነገር መሸነፍ ሊመስለን ይችላል። ግን አይደለም፣ በፍጹም አይደለም። እንዳልኳችሁ ነው። ሰው መኖር ከፈለገ ሰው ብቻ ሆነም ቀረም ሰው አሁን ወጣ ውረድ የሚያሳልፈው በህይወቱ ደስተኛ ሆኖ ለመኖር ነው። በዓለምም በምንም የሚሰራው ምን የሚለው በቃ ለደስታ ነው። ሰው ደስታውን በቀላሉ መንገድ ማግኘት ይችላል። አንድ ንስሐ አባት ጋር ተቀምጦ አባዬ እንዲህ አድርጌያለሁ ብሎ አንድ ቀን ጸበል ተጠምቆ አንድ ቀን አስቀድሶ ሰላሙን በዚህ በቀላል ማግኘት ይችላል። ሌላው የዓለም ትርኪምኪውን ታዩ እና ሰው ዞሮም ሆነም ቀረም የሁሉ መከራ የሚበላው ደስታውን ለማግኘት ነው። ባለምን በምን ሚዝናናው የሚጨፍረው በቃ ሰላም እንዲሰማው ነው። የሚጠጣው የሚቀመው ሰላም ዘና እንዲለው ሰውነቱ ኢንጆይ ለማድረግ። ስለዚህ ያን ለማግኘት በጣም በቀላሉ ቅዱስ ቤተክርስቲያን ጋር መሄድ ቀላል ነው። አንድ አባት እግር ስር ቁጭ ብሎ ማውራት ቀላል ነው። ንስሐ መግባት 41 መስገድ 3 ቀን 41 መስገድ ለእድሜ ልካችን ስንሰራው ለነበረው ኃጢአት ቀላል ነው። እግዚአብሔር ከኛ መመለሳችን ብቻ ነው የሚፈልገውና አይምሰላችሁ። ዝም ብሎ ነው ከከብዶ እና አንዳንዴ ዘመኑን ጊዜውን ማሽተት ጥሩ ነው። ሜቢ ከዛሬ 3 ዓመት በፊት የነበረውና እኔ ሳልመለስ በፊት አሁን አንድ ላይሆን ይችላል። ምክንያቱም አንድ ቀን ባለፈ ቁጥር ወደ ሞት አይደል? አንድ ቀን አንድ ዓመት ጎልደታችን ስናከብር ወደ ሞት ነው። ከዛም በኋላ ጊዜውን ማሽተት ጥሩ ነው። አሁን አባቶች በወጡበት እየቀሩ ክርስቲያኖች እንዲህ እየታረዱ
ምንድነው እኛ ነገ ሞተን እግዚአብሔር ፊት ስንቀርብ ምን እንመልሳለን? እና በጣም ከባድ ነው ይሄ ነገር እና አይምሮዬንም ሳስበው ነው የሚጨንቀኝ ነገር ነውና የኔ ውድ ቤተሰቦች እንግዲህ ብትመለሱ ብንመለስ ንስሐ ብንገባ እግዚአብሔር ይቅር እናንተ ንስሐ ብትገቡ እንደ ሀገር ነው የምንማረውና ሁላችንም ንስሐ ብንገባ እንደ ሀገር ነው የምንማረውና ይሄ አሁን ያለንበት የጨለማው ህይወት በቃ ይብቃንና በቃ እስኪ ከመቤቴ ከቅዱሳኖች ጋር ደግሞ ተጣብቀን እንኖርና ደግሞ እስኪ እንየው ይሄ ህይወት ምን ይመስላል የሚለውንና ሞክሩት፣ ግድ የላችሁም ንስሐ ገብታችሁ ሞክሩት። እንግዲህ እግዚአብሔር ሁላችንንም ይርዳን፣ እኔንም እናንተንም። ክርስቲያን መጨረሻው ሲያምር ነው መልካምና መጨረሻችን ያሳምርልን። አሜን እህቴ። ወይ እስቲ እኔ ራሱ የማላውቃቸውን ነገሮች እና ደግሞ የሆነ በቃ አሩን ነው የሆነ ብቻ ብርታት ሰጠሽኝና እንግዲህ እግዚአብሔር አሁን ራሱ በቃ ሳወራ ውስጤ በጣም ሃፒነስ አለኝ። ምንም እኔ ዓለም አላት የምትለው ሀብት ንብረት ኖሮ ምናምን አይደለም፣ ግን በቃ እግዚአብሔር ስላለኝ እኔ መቤቴ ስላለችኝ ከምንም በላይ ደስተኛ ነኝ። ምክንያቱም በቃ ችግር ውስጥ ስገባ የሚያወጣኝ አካል አለ። ገባሽ? ይሸለምሽ ምን እንደሆነ ታውቂያለሽ? ግን አንቺ ትዕግስትሽና እግዚአብሔርን ማመንሽ ነበር። ለምሳሌ አንድ ጥያቄ ልጠይቃችሁ ቤተሰቦች፣ ስፔሻሊ በእኛ እድሜ ያላችሁ ወጣቶች ከዓለማዊ ህይወት መውጣት ፈልጋለሁ ግን አልቻልኩም የምትሉ እህት ወንድሞቻችን ምን ያህል ሞክራችሁ ነው? እኔ ከአንቺ አንጻር ነው ይሄን እያልኩ ያለሁት። ምን ያህል እግዚአብሔርን አምናችሁታል? ከዚህ ህይወት እንደሚያወጣችሁ ምን ያህል ቤተክርስቲያን ሄዳችሁ ተማጽናችኋል? ይሄ አለቅ ያላችሁን ነገር አንድ ቀን ሁለት ቀን ትታችሁት ብቻችሁን አሳልፋችኋል ከእግዚአብሔር ጋር? ጀስት በወሬ ብቻ ይሆናል? አይ ዶንት ቲንክ ሶ። ቤትሽ ቁጭ ብለሽ ፈልጋለሁ ግን አልሆነልኝም ያልሽ አሁንም ከዛ እንጂ ብዙ ጊዜያቶችን ቤትሽ ተቀምጠሻል፣ ቤተክርስቲያን ወጣ አሳልፈሻል፣ ብቻሽን ከፍቶሽ ወደ ላይ ያንጋጥጥሽ ወደ ላይ ያመለከትሽና አይ ቲንክ እዚህ ላይ አሁን ያደረሰሽ ትዕግስትሽ ነው ያሸለመሽ ይሄን ሁሉ ነገርና እግዚአብሔርን አምነሽ መጠበቅሽ ነውና በዛው አይ ቲንክ መኬድ አለበት። እግዚአብሔር ያውቃል። እኔ ኪዳነ ምሕረት አሁን ትልቁ ስራ ራሱ ይሰራችልኝ ተመልካቾች ያነገርኳቸው ግን የዳረችኝ ራሱ አውደ ምሕረቷ ላይ ነው። ሰሚነሽ ኪዳነ ምሕረት እንግዲህ በጥቆማ ሂጄ ለጓደኛዬ ብዬ ሂጄ አስተካክላ ህይወቴን ቀይራ ከስንት ጉድ አውጥታ አውደ ምሕረቷ ላይ ነው የዳረችኝ። ሰሚነሽ ኪዳነ ምሕረት ነው ያገባሁት። በጣም ብዙ ሞገስ ሰጥታኛለችና እንዳልኳችሁ ነው ከኔ የሆነ ያረኩት ምንም ነገር የለም። ግን እግዚአብሔር እንዲህ ነው። እናንተ የምትመለሱ እግዚአብሔር እንዲህ ነው። ለሁሉም ሰው እግዚአብሔር እንዲህ ነው እና ጾብን ከኔ እግዚአብሔር ሰላም በጣም ነው የማመሰግንሽ። እንግዲህ ሰብስክራይብ ማድረግ እንዳትረሱ። አዎ ሰብስክራይብ ማድረግ እንዳትረሱ ቤተሰቦቻችን። ሌሎች ወጣቶችም አሉ እንደዚህ ታሪካቸው በጣም የሚያስተምርና እነዚህ አይነት ወጣቶችንም እናቀርብላችኋለን። ደግሞ እኛን ማግኘት የምትፈልጉ ሰዎችን ካላችሁ እነዚህ አይነት ህይወት ያላችሁ ሰዎች ለሌሎች ያስተምራል ብላችሁ የምታስቡ ሰዎች ካላችሁ እኛን ማግኘት ትችላላችሁ። እናንተና እኛ መገናኘት የምንችልበትን መንገድ ፈጥረን እናሳውቃችኋለን። የተከታተላችሁን ጊዜያችሁን ስለሰጣችሁን እጅግ በጣም ነው የምናመሰግናችሁ። እጅግ በጣም እንወዳችኋለን፣ እናከብራችኋለን። ሁልጊዜም የእግዚአብሔር ሰላም ከእናንተም ጋር ከኛም ጋር ይሁን። በያላችሁበት ሰላም ሁኑ።